ይህ የኢትዮሜዳ ምርጥ ገጾች ዝግጅት ነው። በዛሬው ዝግጅታችን በደርግ ዘመን በመረጃ ደህንነት የሕግ መምሪያ ኃላፊ የነበሩት ሻምበል ተስፋዬ ርስቴ ከጻፉት ምስክርነት በባለስልጣናቱ አንደበት መጽሐፍ ላይ የመረጥንላችሁን ታሪክ እናቀርባለን። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 13 መንግሥቱ ኃይለማርያም ልደት፣ ስልጣን፣ ስደት። መንግሥቱ ኃይለማርያም በኋላ ላይ አስወርቶ ሊያሳምን እንደሞከረው ሳይሆን ከአብዮቱ በፊት በነበረው ሕይወቱ ምንም አይነት የፖለቲካ ተሳትፎ አድርጎ አያውቅም። ከሰራዊቱ ውስጥ ደርግ ከመቋቋሙ በፊት በድብቅ ሰራዊቱን ለማስተባበርና አንድ አይነት ሚና እንዲጫወት ከፍተኛ ጥረት አድርገው የታገሉ ሰዎች ቢኖሩ አጥናፉና ጓደኞቹ ናቸው። ለምሳሌ በሦስቱም ንቅናቄዎች ጊዜ የሰራዊቱ ኮሚቴዎች አባል የነበሩ ሻለቃ አጥናፉና የመቶ አለቃ ግርማ ዮሐንስ ናቸው። ሻለቃ አጥናፉ በጸባዩ በጣም ትጉህ፣ ተግባቢ፣ የማስተባበር ችሎታ ያለውና የማይፈራ ሰው ሲሆን ተናግሮ የማሳመን ችሎታው ውሱንና ቶሎ ውሳኔ መስጠት ፍጥነት የሚጎለው ነበረ። ለውድቀቱ ምክንያት የሆነው ይሄው ዝግታው ሊሆን ይችላል። ከገነት አየለ መጽሐፍ ገጽ 10 ከላይ የተጠቀሰው ተናጋሪ የደርግ አባል ምናልባትም ሻለቃ ፍስሐ ደስታ ይመስሉኛል። የሻለቃ መንግሥቱ ሙሉ ታሪካቸው አይታወቅም። ራሳቸው ላለፈውም ሆነ ለወደፊት ታሪካቸው ብዙ ተጨንቀው የሆነውን እውነተኛ ነገር ዛሬ አልጻፉትም፣ አላጻፉትም ወይም አልተናገሩም። ስለ ማንነታቸውና ስለ ዘር ሐረጋቸው የገለጹት ወይም እንዲገለጽ ያደረጉት እውነታ የለም። ተስፋዬ መኮንን የተባሉት ይድረስ ለባለ ታሪኩ በተሰኘው መጽሐፋቸው መንግሥቱ ኃይለማርያም በ1934 የአፈ ንጉሥ ከበደ ተሰማ ወንድም ፊታውራሪ ኃይሉ ከአገልጋያቸው ጎጃም ውስጥ እንደደቀሏቸው አውስተው ኃይለማርያም ወልዴ የእንጀራ አባት እንጂ ወላጅ አባታቸው እንዳልሆኑ ገልጸዋል። ሆኖም መንግሥቱ ኃይለማርያም የተወለዱት በ1934 ዓመተ ምህረት አዲስ አበባ ውስጥ ነው። የመንግሥቱ የዘር ሐረግና ሕይወት ከደጃዝማች ከበደ ተሰማ ጋር በደምና ሥጋ የተሳሰረ መሆኑን ያነጋገርኳቸው የሥልጣን ተጋሪዎቻቸው ያረጋግጡታል። እንደዚሁም በአጋጣሚ እስር ቤት አግኝቼ ያነጋገርኳቸው የአፄ ኃይለ ሥላሴ የክብር ዘበኛ ሁለት መኮንኖች አንዱ ኮሎኔል ቃለ ክርስቶስ አባይ ናቸው እንደገለጹልኝ ከሆነ የደጃዝማች እናት የቤኒሻንጉል ተወላጅ ነበሩ። የቤኒሻንጉል ባላባት ልጅ በመሆናቸው ምኒልክ ቤተ መንግሥት መጥተው አድገዋል። ዳግማዊ አፄ ምኒልክ ለቆነጃጅት ስስ ልብ ስለነበራቸው ከቤኒሻንጉሏ ውብ ልጃገረድ ጋር ልብስ ተጋፈዋል የሚል አፈ ታሪክ እንደሚያውቁ ገልጸዋል። ምኒልክ ከብዙ የባላባት ልጅ ከሆኑ ወይዛዝርት ጋር ልብስ መጋፈፉን ብዙም እንደ ነውር አይቆጥሩትም ነበር ይባላል። ከምኒልክ ቅሪት የሆነችው ወይዘሪትም እስክትወልድ ድረስ መንዝ ትላካለች። ከቤኒሻንጉሏ ልጃገረድ የተወለዱትም ታዋቂው አርበኛ ከበደ ተሰማ ናቸው የሚሉ ሰዎች አጋጥመውኛል። በሌላ በኩል ደጃዝማች ከበደ ተሰማ የታሪክ ማስታወሻ በሚለው መጽሐፍ ላይ እንደተጻፈው እኔ ከበደ ተሰማ በ1894 በሸዋ ጠቅላይ ግዛት በመንዝና ይፋት አውራጃ በኤፍራታ ወረዳ በለጋ ገምዛ ምክትል ወረዳ ግዛት ውስጥ ሰቀልቲ በተባለ ቀበሌ ከቀኛዝማች መንገሻ አያት ነህና ከወይዘሮ ደስታ ተሰማ ተወለድኩኝ በማለት ጽፈዋል። ከተወለዱ በኋላ ደብረ ብርሃን ተወሰዱና ከሸዋው መኳንንት ከአንድ ደጃዝማች ቤት አደጉ። እንግዲህ የሸዋው ባላባት የደጃዝማች አያት አሳዳጊ እንጂ አባት አይደሉም።
በመሃሉ አጼ ምኒልክ ሞቱ። በ12 ዓመታቸው አዲስ አበባ የመጡት ብልሁና አስተዋዩ የአሁኑ ደጃዝማች በዚህን ጊዜ እንደ ወቅቱ ባላባት ልጆች በቤተ መንግሥት ውስጥ ደንብና ሥርዓት እየተማሩ ያድጉ ነበረ። ንግሥተ ነገሥታት ዘውዲቱ በ1909 ዙፋን ላይ ሲወጡ የምኒልክ ድብቅ ልጅ የእህታቸው ሊጋባ ሆነው ተሾሙ። በዚህ የሊጋባነት የሥልጣን ዘመናቸው የንግሥት ዘውዲቱ አልባሽና አንጣፊ ከነበረች ደንገጡር ጋር ወጣቱ ይሳሳቱና ያስረግዟታል። የንግሥትን አልባሽና አንጣፊ ደንገጡር ማስረገዛቸው ቢታወቅ እንደ ድፍረት ተቆጥሮ ብርቱ ቁጣ ስለሚያስከትልባቸው እኚህ የምኒልክ ልጅ የቅርብ ዘመድ የነበሩት ሊጠይቋቸው በመጡ ጊዜ እንደ ተሳሳቱ ተደርጎ ለንግሥት ይነገራቸውና የወጣቱን ስህተት እንዲላበሱ የተደረጉት ደጃዝማች ዘመዳቸው ከሥልጣን ተሰናብተው ግዞት ይወርዳሉ። የተቀናጣችው የንግሥት አንጣፊ ደንገጡርም እንደ ቤኒሻንጉሏ ወይዘሮ መንዝ ትላካለች። ይህ ስለ ትውልዳቸው የተዘጋጀው ጽሑፍ የገነት አየለ የሌተናል ኮሎኔል መንግሥቱ ኃይለማርያም ትዝታዎች የሚለው መጽሐፍ ከመታተሙ በፊት ነበረ። ከላይ በተጠቀሰው መጽሐፍ ውስጥ ኮሎኔሉ ስለ ልደታቸው ገልጸዋል። አባታቸው ኃይለ ማርያም ወልዴ አያና የሸዋ ኦሮሞ መሆናቸውን፣ የእናታቸው ዘሮች ሁሉ ተጉለቴዎች መሆናቸውን ገልጸዋል። እርሳቸው የገለጹት አባታቸው ሐሳብ በጣም ይለያያል። የፕሬዝዳንቱ የአክስት ወንድም ወልደየስ የተባሉት በአብዮቱ ወቅት የግንደበረት ወረዳ ጸሐፊና የከተማው የህብረት ሥራ ማኅበር ሥራ አስፈጻሚ አባል ነበሩ። የሥራ አስፈጻሚው አባላት ደግሞ የህብረት ሥራውን ገንዘብ ለመዝረፍ ፈልገው ወልደየስን ገደሉ። የወልደየስ ገዳዮች ወንጀሉን የፈጸሙት በረቀቀ ዘዴ ስለነበረ ለምርመራ በጣም አስቸግሮ ነበረ። በዚህ ጊዜ የጀነራል በድሉ ሚስት የሆኑት አክስታቸው ሲስተር አየለች የወንድሜ ደም ከንቱ ቀረ እያሉ ፕሬዝዳንቱን ደጋግመው ጠይቀዋል። የምርመራው ክፍል ጊዜ ወስዶ የህብረት ሥራው ማኅበር ሥራ አስፈጻሚ 7 አባላትን በትዕግሥት ተከታትሎ ይዟቸው አጥፊነታቸውን አረጋግጦ ወንጀለኞች የገደሉትን የወልደየስን አስክሬን ከቀበሩበት መርተው አሳይተዋል። ነገር ግን የዚያን ጊዜው የአዲስ አበባ ፖሊስ አዛዥ የነበሩት መኮንን ቸኩለው ወንጀለኞችን የወንጀል ሥራቸውን ሲያስመሩ ሊወስዱ የሚገባቸውን ሕጋዊ መንገዶች በመሳታቸው ማስረጃውን ፍርድ ቤት አቅርበው ውጤት ማስገኘት አልተቻለም። የዚህን ጊዜ የሟች አጎት ፕሬዝዳንት መንግሥቱ የመረጃ ሚኒስትራቸውን ጠርተው እኔስ በዜግነቴ አጎቴን ገዳዮች መፋረድ አይገባኝም በማለት ጠይቀው የእርሶ አጎት ወልደየስ ብቻ አይደለም፣ ሁሉም ኢትዮጵያውያን ወንድሙ አጎቶ ናቸው፣ እርሶማ ከዚህ ውስጥ መግባት አይገባዎትም መባላቸውን ተናጋሪው የመረጃው ሚኒስትር ገልጸውልኛል። ነገር ግን በመጨረሻ ጣልቃ ገብተው የወሰኑትን ወስነዋል። ወልደየስና የጀነራሉ ሚስት ሲስተር ሌተናል ኮሎኔል አየለች የፕሬዝዳንቱ እናት ወይም ወንድም ልጆች መሆናቸው ተነግሮኛል። ሌላው አጎታቸው የደጃዝማቹ ልጅ ካሳ ከበደ ፈላሾችን ወደ እስራኤል ሲልኩ የጀነራሉን ሚስት ልጆች ፈላሾች ናቸው በማለት እስራኤል አብረው መውሰዳቸውን አውቃለሁ። የመረጃው ሚኒስትራቸው እንዳረጋገጡት የወልደየስ ገዳዮች ምርመራ መዝገብ የተፈጸመው እርምጃ ተገልጾ ማዕከላዊ ምርመራ ድርጅት ውስጥ ይገኛል። ከዚህም በላይ ከእስር ከተፈታው በኋላ ይሄን ጽሑፍ እንዲያነቡልኝ የሰጠኋቸው አንድ የዚያን ዘመን ባለስልጣን የኢኮኖሚ ዘመቻ መምሪያ ኢንስፔክሽን መምሪያ ኃላፊ ሆነው ሲሾሙ የደጃዝማቹ ልጅ የነበሩትና መጨረሻም ወደ እስራኤል ከፈላሾቹ ጋር የሄዱት ይህን ልጅ አንተ ነህ የምትረዳው ሲሉ እንደነገሯቸው ልጅ ያሏቸውም ሻለቃ መንግሥቱን እንደነበር ነግረውኛል። ይህ ሐሳብ የሸዋ መሳፍንት የፈጠሩት ነው የሚሉ ሰዎች አሉ። መቼም የሸዋ ሰዎች በተለይም አማሮች የሚወነጀሉበት ነገር አይጠፋም። ማን ከማን ተወለደ ለሸዋ ሰዎች ምን ይጠቅማቸዋል? ራሳቸው ደጃዝማቹ እኮ የሸዋ ሰው ናቸው።
ነገር ግን አንድ ነገር ያለ መነሻ የሚፈጠር አይመስልም። እሳት ሳይኖር ጭስ አይኖርም ይባላልና። ቅሪት የነበረችው የንግሥት አንጣፊ ደንገጡር ሴት ልጅ በደህና ተገላገለች። የተወለደችው ሴት ሕፃን መንኩሰው አዲስ ዓለም ወይም ግንደበረት ለሚኖሩት የቤኒሻንጉሉ እመቤት ትሰጥና ከዚያ እንድታድግ መደረጉን ለፕሬዝዳንት መንግስቱ ቅርብ የነበሩ የደርግ ባለሥልጣናት ይናገራሉ። ደጃዝማቹ በእናታቸው የቤኒሻንጉል መኳንንት የልጅ ልጅ አባታቸው አጼ ምኒልክ መሆናቸው በሸዋ መኳንንት ስለሚታወቅ ከመኳንንት የዘር ሐረግ የምትመዘዝ ልጃገረድ ተፈልጋ ሚስት ያገባሉ። የድሮ መኳንንትና መሳፍንት ልጆቻቸውን ሲድሩ ሀብት ከፍለው ርስት ቆርሰውና ለክተው ለልጆቻቸው ይሰጡ ነበረ። የሊጋባው ሚስት አባትም ሴት ልጃቸውን ሲድሩ ከብቶች፣ ፈረሶችና የጭን በቅሎች ቆጥረው የጣት መሳሪያዎቻቸውን አንስተውና ወንድና ሴት አገልጋይ ጨምረው በመስጠት ድረዋል። ከተሰጡት ወንድ አገልጋይ አንዱ ጅማ ጠቅላይ ግዛት ከቦንጋ መምጣታቸው የሚነገርላቸው ኃይለ ማርያም ወልዴ ነበሩ ተብሏል። ዶክተር ኃይሌ ወልደ ሚካኤልም የፕሬዝዳንት መንግስቱ እናትና አባት እነማን ናቸው ለሚለው ታሪክ ዘግበዋል። ታሪኩም ኃይለ ማርያምና የመንግስቱ እናት ከደጃዝማች ከበደ ተሰማ ቤት አደጉ። ለአቅመ አዳምና አቅመ ሔዋን ሲደርሱ ሁለቱ ተጋቡና የዚህ ታሪካዊ ጋብቻ ውጤት መንግስቱ ኃይለ ማርያም መወለድ መሆኑን ገልጸዋል። ዶክተር ኃይሌ ወልደ ሚካኤል አብሮነት በኢትዮጵያ በሚለው መጽሐፋቸው እንዳሰፈሩት ታዲያ የዘር ሆኖ ይመስል ኃይለ ማርያም ወልዴ አዲስ ዓለም ግንደበረት ከአያቷ ጋር አድጋ በኋላ ወደ አባቷ ቤት መታ ከምትኖረው ከጌታቸው ሴት ዲቃላ ልጅ ይቀብጡና መንግስቱ ኃይለ ማርያምን ያስወልዳሉ። ባጭሩ መንግስቱ ኃይለ ማርያም የደጃዝማቹ የልጅ ልጅ ናቸው የሚል አፈ ታሪክ አለ። ሌላው ታሪክ መንግስቱ ኃይለ ማርያም የደጃዝማቹ የእህት ልጅ ናቸው። እህቲቱ የመንዝ ተወላጅ ከነበሩት ደጃዝማች ባላቸው ተጣልተው ከወንድማቸው ቤት አዲስ አበባ ይመጣሉ። ኃይለ ማርያም ወልዴ ደግሞ የደጃዝማቹ ጫማ ሰፊ ስለነበሩ ግቢ ውስጥ ነዋሪ ነበሩ። በዚህ ጊዜ የደጃዝማቹ እህትና ኃይለ ማርያም የወጣትነት ትኩስ ዕድሜ አሳስቷቸው በመቀናጣት ልብስ ይጋፈፋሉ። በዚህም መንግስቱ ኃይለ ማርያም ይረገዛሉ። የደጃዝማቹ እህት ቅሪት መሆናቸው ሲታወቅም ወደ ደጃዝማቹ ባላቸው በእርቅ ይመለሱና መንግስቱ ኃይለ ማርያምን ይገላገላሉ። ደጃዝማቹም የእህታቸውንና የጫማ ሰፊያቸውን ልጅ ወደ አዲስ አበባ አምጥተው ያሳድጋሉ የሚል ታሪክ አለ። ግልጹ ጉዳይ የዝምድናቸው አይነት ምንም ይሁን ምን መንግስቱ ኃይለ ማርያም ከደጃዝማች ጋር የደም ቁርኝት ያላቸው መሆኑን ያነጋገርኳቸው ሰዎች ይገልጻሉ። ሲበዛ ተጠራጣሪነትና ፍርሃት የተጠናወታቸው በማለት ተስፋዬ መኮንን የገለጿቸው መንግስቱ ኃይለ ማርያም ወልደው ከእናታቸው ጋር ከመነኮሱት ቤኒሻንጉል አያታቸው ጋር ግንደበረት ሲኖሩ ኃይለ ማርያም ወልዴ ልጄን አይቼ ልምጣ በማለት አስፈቅደው ወደ ልጅ እናታቸው በሄዱ ጊዜ ከልጅ እናታቸው ጋር እንደገና ልብስ ተጋፈው ለሁለተኛ ጊዜ ያስረግዛሉ። ይህ ድርጊት ከጌታቸው ቁጣን ያስከትላል። በዚህ የተነሳም የመንግስቱ ኃይለ ማርያም እናት ከልጅ አባታቸው ርቀው ድሬዳዋ ከዘመድ ጋር እንዲኖሩ ይደረጋል። ድሬዳዋ ሄደው እንዲኖሩ የተገደዱት የመንግስቱ ኃይለ ማርያም እናት ከቤተሰቦቻቸው የተቃጣባቸውን ቁጣ ለማብረድ ወይም ዳግመኛ ለኃይለ ማርያም ወልዴ ልጅ ላለመውለድ በመወሰን አለበለዚያም በዘመዶቻቸው ድርጊት በመናደድ መሆኑ በውል በማይታወቅ ምክንያት የአበሻ መድኃኒት የሀገረሰብ መድኃኒት በመውሰድ ጽንሱን ለማስወረድ ሲሞክሩ ሕይወታቸው ያልፋል። ድሬዳዋ ከተማ ውስጥ ከሚገኝ ቤተ ክርስቲያን ቅጥር ግቢ ውስጥ ይቀበራሉ። መንግስቱ ኃይለ ማርያም እናታቸውን በጣም ይወዱ ነበር ይባላል። ለእናታቸው ሞት ዋናው ተጠያቂ የፊውዳሉ ሥርዓት መሆኑን እንደሚናገሩ የሚያውቋቸው ጓደኞቻቸው
በተለይም የቅርብ ወዳጃቸው የመረጃው ሚኒስትር የነበሩት ይገልጻሉ። በፊውዳሉ ሥርዓት ከፍተኛ ጥላቻና የማይፋቅ ቂም መቋጠራቸውን በልዩ ልዩ መንገድ የገለጹት መንግሥቱ ኃይለማርያም ለሥልጣን ከበቁ በኋላ በሥራ ምክንያት ሐረርጌ ሲሄዱ ከጠባቂ አጃቢዎቻቸው ተለይተው ከቅርብ ወዳጆቻቸው ጋር እናታቸው መቃብር ቦታ ድረስ በመሄድ ያለቅሱ እንደነበረ አየን ብለው ተስፋዬ ወልደ ሥላሴና ፍስሐ ደስታ ደጋግመው ያወሱታል። የንጉሥ ኃይለ ሥላሴ ቤተ መንግሥት አልጋ አንጣፊ የነበሩት የእስር ቤት ጓደኛዬ እንዳጫወቱኝ ከሆነ ኮሎኔል መንግሥቱ ኃይለማርያም የተወለዱት በ1934 ጎጃም ክፍለ ሀገር ውስጥ ነው። አባታቸው የአፈ ንጉሥ ከበደ ተሰማ ወንድም ፊት አውራሪ ኃይሉ የተባሉ ሲሆን በወቅቱ በጎጃም የነበሩ ናቸው። እናታቸውን አስመልክቶ ገና በይፋ ስማቸውን እንኳን ታሪክ ባያውቃቸውም የሚታወቀው በፊት አውራሪ ኃይሉ ቤት ውስጥ ከነበሩት ሴት ሠራተኞች የተወለዱ መሆኑን ነው። እናት ኮሎኔል መንግሥቱን ከመውለዳቸው በፊት በልጃገረድነት የአገልጋይ እናታቸውን እግር ተክተው በዚያው በፊት አውራሪ ቤት ውስጥ በማገልገል ላይ እንዳሉ ነው ከፊት አውራሪው ኮሎኔል መንግሥቱ የሚወለዱት በማለት ተስፋዬ መኮንን ገልጸዋል። ሆኖም የመንግሥቱ ኃይለማርያም እናት አገልጋይ አልነበሩም። ከመኳንንቱና ከመሳፍንቱ የሚወለዱ ወይዘሮ ነበሩ። አባታቸውም የ50 አለቃ ኃይለማርያም ወልደ አያና እንጂ ሌላ ሰው አይደለም። አባትየው አገር ውስጥ ጉዳይ ለተለያዩ ጉዳዮች ሚኒስትሩን ለማነጋገር ይመጡ ስለነበር አውቃቸዋለሁ። የመንግሥቱ እናት ወይዘሮ ብዙነሽ መሆናቸውን ራሳቸው የ50 አለቃ ኃይለማርያም ወልዴ መንግሥቱ ኃይለማርያም በ1933 ከወይዘሮ ብዙነሽ ተሰማ በአዲስ አበባ ተወለዱ። ብዙነሽ ተሰማ በ1944 ጅማ ከተማ ሞታ ቀብሯ በዚያው ተፈጸመ በማለት ለሞገድ ጋዜጣ ተናግረዋል። ከዚህ ላይ ከተስፋዬ ወልደ ሥላሴና ከፍስሐ ደስታ አባባል ጋር የመንግሥቱ አባት ሐሳብ ይለያያል። ነገር ግን እስር ቤት አብረን የነበርን ምክትል ፕሬዝዳንት ፍስሐ ደስታና የአገር ውስጥ ጉዳይ ሚኒስትር ተስፋዬ ወልደ ሥላሴ ለጀነራል ስዩም መኮንንና ለኔ የፕሬዝዳንት መንግሥቱ እናት ድሬዳዋ ከተማ ሞተው እዚያው መቀበራቸውን ከራሳቸው ከመንግሥቱ እንደተነገራቸውና ወደ መቃብሩ ቦታ ከፕሬዝዳንቱ ጋር በተደጋጋሚ ጊዜ እየሄዱ መንግሥቱ ኃይለማርያም እርማቸውን ሲያወጡ ማየታቸውን ማዕከላዊ ምርመራ በነበረበት ጊዜ ደጋግመው አጫውተውናል። ስለዚህ ሻለቃ መንግሥቱ ያለ ምክንያት ቤተ ክርስቲያን ጓሮ እየሄዱ የሚያለቅሱበት ምክንያት አይኖርም። መንግሥቱ ኃይለማርያም ጎጃም ደብረ ማርቆስ ከተማ ከአያታቸው ወይም ካጎታቸው ቤትና ወይም በጫማ ሰፊነት ደጃዝማቹን ተከትለው ሄደው ከነበሩት ከአባታቸው ቤት ኖረዋል። በወጣትነት ጊዜያቸው ደብረ ማርቆስ ሲኖሩ ብዙ መጥፎ ትዝታ ቋጥረዋል። መልኩ ጠቆር፣ ጸጉሩ ከርደድ ወይም ከንፈሩ በፈርና ለጠጥ ያለን ሰው ባሪያ ይላሉ፣ ይንቃሉ። ሲሳደቡም ቅሪንዲላ ባሪያ፣ ውርንጭላ፣ መሸጦ፣ የወጨፎ ልዋጭ በማለት ነው። የሰው ልጅና አጥንተ ብርቱ በማለት ጨዋና ባሪያን ይለያሉ። ምናልባት ሰውን በቀለምና በዘር ከፍ ዝቅ አድርጎ መመልከት በሁሉም የሰው ልጆች አስተሳሰብ ውስጥ የሚገኝ አሳዛኝ መጥፎ ስሜት ይመስለኛል። ሆኖም መንግሥቱ ኃይለማርያም በአማራው ላይ ጥላቻና ቂም እንደቋጠሩ በአመፅ ለስልጣን ሲበቁም በአማራው ህብረተሰብ ላይ ለፈጸሙት ጭካኔ መነሻ ምክንያት የሆናቸው የጎጃም ደብረ ማርቆስ የልጅነት መጥፎ ትዝታና የእናታቸው ድሬዳዋ መሞት ይመስላል የሚሉ ሰዎች አሉ። መንግሥቱ ኃይለማርያም መልከ ቀናና አማራን በፍጹም ይጠላሉ በማለት የሚያውቋቸው ሰዎች ይናገራሉ። በሌላ በኩል ደግሞ ሚስታቸው ጎጃሜ ናቸው፣ መልከ ቀናና ውብም ናቸው። እንዳለ ተሰማ፣ ፍስሐ ደስታ፣ ሽመልስ ማዘንጊያ፣ ፋሲካ ሲደልልን የመሳሰሉ መልከ ቀና ሰዎችም ወዳጆቻቸው ነበሩ። መንግሥቱ ኃይለማርያም በ1946 በልጅ ወታደርነት ነው ወደ ጦር ሰራዊት የገቡት።
የልጅ ወታደርነትን የጀመሩት እንግሊዞች ሲሆኑ ለሰራዊቱ ለመቅጠር የተፈለገውም በሁለት ምክንያት ነበረ። የመጀመሪያው በ5ቱ ዓመት የጣሊያን ወረራ ዘመን በዱር በገደል ለሀገር የተዋደቁ የአርበኛ ልጆችን ለማሳደግ በዚያውም በማስተማር ራሳቸውን ለኑሮ ማዘጋጀት እንዲችሉ ለማድረግ ነበረ። ሁለተኛው ሰራዊቱ የነበረበትን የሰው ኃይል እጥረት መወጣት፣ ልጆችን ቀጥሮ የቀለምና የሙያ ትምህርቶችን ከወታደር ሙያ ጋር ማስተማር ይቻላል ተብሎ ስለታመነ ነበረ። ወጣቶችን ቀጥሮ ለሚፈለገው ሙያ ከልጅነታቸው ጀምሮ በስነ ሥርዓት አንጾ በማሳደግ የተማረ የሰው ኃይል የማፍራቱ ቅን ፍላጎትም የሚነቀፍ አልነበረም። በዚያን ወቅት የተማረ የሰው ኃይል ማግኘት አስቸጋሪ ስለነበረ ለሙያ ነክ ትምህርቶች ወጣቶችን ቀጥሮ በራዲዮ መገናኛ፣ በመካኒክ፣ በጽሕፈት ሥራ ሙያ፣ በምህንድስናና በሕክምና ትምህርቶች ማሰልጠን ግድ ስለነበረ የልጅ ወታደርነት መቅጠር መጀመሩን በውስጡ ያለፉ መኮንኖችና ባለሌላ ማዕረግ ወታደሮች ይናገራሉ። የልጅ ወታደር ሆኖ ለመቀጠር ማንም ተራ ዜጋ አይችልም። የአርበኛ ልጅነቱን የሚመሰክርለት የባለሥልጣን ድጋፍ፣ አለበለዚያም ለቀጣሪ መኮንኖች ቅርበት የነበራቸው የወታደር ልጆች ፈቃደኛ ከሆኑ ብቻ ነበር የሚቀጠሩት። መንግሥቱ ኃይለማርያም ራሳቸው የልጅ ወታደር ሆነው በወጣትነት ዕድሜያቸው ወደ ሰራዊቱ እንዲገቡ የሆነው በደጃዝማቹ ድጋፍ እንደነበር ይገመታል። ተስፋዬ መኮንን ስለ ልጅ ወታደርነት ከለጋ የልጅነት ዕድሜያቸው ጀምሮ የጦሩ የማደጎ ልጆች በመሆን በአባታቸው እግር ተተክተውና በመለዮ ፍቅር እንዲያድጉ በማድረግ ለወታደራዊ ሥነ ሥርዓት ተገዢ፣ ለመለዮአቸው ታማኝ የሆኑ ወታደሮችን ለማውጣት ነበረ። እነዚህን ለጋ ወጣቶች በወታደር ሰፈር ውስጥ ከህብረተሰቡ ለይቶ በማሳደግ የኋላ ጸረ ሕዝብ አመለካከትና በተለይም ጸረ ምሁር የሆነ የበታችነት ዝንባሌ ቋጥረው ሊያድጉ እንደሚችሉ ግን የታየ አይመስልም። ተወልደው ካደጉበት የወታደር ቤታቸው ተመልሰው ከወታደር እንዲገቡ ሕይወት ያስገደዳቸው ሻለቃ መንግሥቱ ኃይለማርያምን ጨምሮ ሌሎችም በተለያዩ መንገድ ጦሩን የተቀላቀሉ በዚህ ወቅት ነበረ። ብዙዎችንም አንድ የሚያደርጋቸው በለጋ ዕድሜ ወታደራዊ ሕይወትን እንዲቀስሙ መደረጋቸው፣ በከፍተኛ ችግርና ስቃይ ውስጥ ያለፉ መሆናቸው፣ ብዙዎቹ በአባቶቻቸው እግር እንዲተኩ በአባቶቻቸው አቅራቢነት የተመለመሉ እንደነበር ይታወቃል። ገና ከጠዋቱ አመለካከታቸው በወታደራዊ የአመለካከት ዓለም ውስጥ እንዲያድግ መደረጉ ለውጫዊው ዓለም የነበራቸው ፍርሃት ከፍተኛ እንደሚሆን መገመት አያዳግትም በማለት ነበረ የጦር ሰራዊት ሻምበል የሆኑት ዘመዳቸው ያሳደጓቸው ተስፋዬ መኮንን ሁኔታውን ያስቀመጡት። ተስፋዬ መኮንን በመቀጠልም የወታደር አመለካከት የተዋረሳቸው ጸረ ምሁር፣ ለስቃይና ለመከራ የሚዳርግ ስሜት፣ ጭካኔና የበታችነት ስሜት፣ የቅናት በሽታ የተጠናወታቸው እንደነበረ በአጽንኦት ተናግረዋል። ሆኖም የልጅ ወታደርነት ሕይወት ተስፋዬ መኮንን እንደገለጹት የስቃይና የመከራ ሕይወት አልነበረም። የልጅ ወታደሮች በትምህርት ሰዓት እንደማንኛውም በጊዜው በከተማ ውስጥ ይኖሩ እንደነበሩ ወጣቶች ትምህርት በመማር ጊዜያቸውን ይጠቀሙበት ነበረ። ከትምህርት ወይም ሙያ ነክ የቴክኒክ ትምህርት ማለትም የመገናኛ፣ የጽሕፈት፣ የመኪና ጥገና ወዘተ ከመሳሰሉት ውጪ በቀን የተወሰነ ሰዓት ሰልፍ ይማሩ ነበረ። ማንኛውም ድርጅት የኔ የሚላቸውን ወጣቶች ጥላቻ፣ ቂምና በቀል እንዲቋጥሩ፣ ጨካኝ እንዲሆኑ፣ በስቃይና በመከራ ያሰለጥናል ብሎ መገመት ለሕሊና ይከብዳል። ከዚህም በላይ አብዛኛዎቹ ወጣቶች ከተቻለ ከወላጆቻቸው ካልተቻለ ደግሞ አሳዳጊ ሞግዚት ተመድቦላቸው እንዲኖሩ ተደርጎ ይማሩ ነበር እንጂ ከህብረተሰቡ በፍጹም አይለዩም ነበረ። የኢትዮጵያ እግረኛ ሰራዊት የጸረ ምሁር አቋም መርህ አልነበረውም። እነ ጀነራል ጽጌ ዲቡ የትምህርት የእውቀትና የለውጥ አራማጆች፣ በሰራዊት ውስጥ የትምህርትና የእውቀት ጎህ ቀዳጅ አዛዦች ነበሩ።
ብዙ የጦር ሰራዊት መኮንኖች በሰራዊታቸው ውስጥ ዕውቀት ለማስፋፋት ለውጥም ለማዳበርና ለማሳደግ ሲጥሩ አልፈዋል። በእንግሊዞች የተጠነሰሰው የልጅ ወታደርነት እንዲጀመር ሲደረግ ወጣቶቹ በወታደራዊ አመለካከት ዓለም እንዲያድጉ በማድረግ ለውጭው ዓለም ከፍተኛ ጥላቻና ፍርሃት እንዲያድርባቸው አልነበረም። ወታደር ደፋርና ልበ ሙሉ እንዲሆን ነው ሥልጠና የሚሰጠው። ካልሆነማ ዓላማውን ሳተ ማለት ነው። ወታደራዊ አመለካከትም ጸረ ምሁር፣ የጥላቻና የጭካኔ ምንጭ አልነበረም። መቼም የሚሆን አይመስለኝም። የሻለቃ መንግሥቱን ጨካኝነት፣ ተጠራጣሪነትና ፈሪነት ከልጅ ወታደርነት ሕይወታቸው ጋር ማያያዙ ሁሉን ጥፋት ለሌላ ሰው መቀባት፣ በሌላ ሰው ማመካኘት፣ ከኃላፊነት መሸሽ፣ ክህደትና ታላይነት አይነተኛ ባህሪው የሆነው ምሁር ፈጠራና ውንጀላ ነው በማለት ያነጋገርኳቸው ባለስልጣናት ገልጸዋል። ውድ የኢትዮ ሜዳ ቤተሰቦች ከሻምበል ተስፋዬ ርስቴ ምስክርነት መጽሐፍ የመረጥንላችሁ የምርጥ ገጾች ታሪክ አላበቃም። ክፍል 14ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።